ሆናችሁ አንድ ስራ ለመስራት ወይም ለማጥናት በምትፈልጉበት ጊዜ እጅግ የሚረዳችሁ ቪዲዮ ነው። ይሄ ቪዲዮ ክላሲካል ወይም ኢንስትሩሜንታል ነው። ስለዚህ በሙዚቃ የተቀነባበረ ነገር ግን ትኩረትን ወይም ሐሳብን መሰብሰብ እንዲያስችል ተደርጎ የተሰራ ቪዲዮ ነው። ስለዚህ በተለይ እግዚአብሔር ቃል ሳጠና ይደክመኛል፣ በጣም እንቅልፌ ይመጣል፣ ያስቸግረኛል ለምትሉ ወይም ረጅም ሰዓት ቁጭ ብላችሁ ማጥናት ለምትቸገሩ፣ በትምህርትም ስታጠኑ ሐሳባችሁ በተለያየ ነገር የሚበተንባችሁ ሰዎች ይህንን ቪዲዮ ከፍታችሁ በዚህ ድምጽ ታግዛችሁ እንደ ባክግራውንድ ብታጠኑ እጅግ ትርፋማ ትሆናላችሁ። እኔም ሌሎችም በዚህ ቪዲዮ ስለተጠቀምን ነው ይሄንን ለእናንተ ሰጀስት ያደረኩት። ሁለተኛው ቪዲዮ ደግሞ እንዲሁ አንዳንዶች እሱንም ለጥናት ይጠቀሙበታል። ነገር ግን ሪላክስ ማድረግ ስትፈልጉ በተለይ ከእንቅልፍ በፊት ከፍታችሁት ወደ እንቅልፋችሁ ብትሄዱ በጣም ይሄ አእምሮን ሪላክስ የማድረግ ሰውነትን ሪላክስ የማድረግ ኔቸር አለው። ስለዚህ ለዛ ብትጠቀሙበት የዝናብ ወይም ደግሞ የተፈጥሮ ዝናብ ድምጽም አለው። በጣም ሪላክስ እንድታረጉ ያግዛችኋል። አንዳንዶች ደግሞ እሱንም ለጥናት ይጠቀሙታል፣ ለጸሎትም ይጠቀሙታል። ስለዚህ ከሁለቱ አንዱን ቪዲዮ በመክፈት ከዛ በኋላ ወደ ስራችሁ ወይም ወደ ጥናታችሁ ብትሄዱ እጅግ ስኬታማ ጊዜ ታሳልፋላችሁ። እነዚህን አስቀድሜ ሪከመንድ ላድርጋችሁ ብዬ ነው። ወደ ዛሬው ጉዳያችን ስመለስ በዚህ አንድ ወር ውስጥ ማለት ይቻላል የተለያዩ ሰዎች በፌስቡክም በቴሌግራምም ኢንቦክስ ያደርጉልኝ ነበረ። በዚህ ጉዳይ ላይ ያንተ አመለካከት ምንድነው? ወይም ይሄን ክፍል እንዴት ታየዋለህ? እያሉ በተመሳሳይ ሐሳብ ዙሪያ ላይ ጥያቄ ሲጠይቁኝ ነበረ። ስለዚህ ለእያንዳንዱ በግል ምላሽ ከመስጠት ይልቅ እንደዚህ በቪዲዮ ትምህርቱን ባዘጋጀው ለብዙዎች ይተርፋል በሚል ነው ወደ እናንተ የመጣሁት። አንድ ወዳጄ የጻፈልኝን ጥያቄ አንብቤ ነው ከዛ በኋላ ከመጽሐፍ ቅዱስ አንጻር ምን ይመስላል የሚለውን ለማየት እንሞክራለን። እንደዚህ ይላል። የተወሰኑ ጥያቄዎች ነበሩኝ። አንደኛ፣ የሰው ልጅ በመፈጠር የእግዚአብሔር ልጅ መባል ይችላል ይላል። ሁለተኛ፣ የኛ የእግዚአብሔር ልጅነት በአዶፕሽን ያገኘነው ልጅነት ነው ይላል። እነዚህ ጥያቄዎች የተለያዩ መረዳቶች አሉ እና ቢብሊካል ኢንተርፕሪቴሽን ላይ የሰራው ማብራሪያ ካለ ካላስቸገርኩ ብትልክልኝ እና ብታስረዳኝ ደስ ይለኛል ይላል። ከብዙዎቹ ጥያቄዎች ይህንን የመረጥኩበት ሁኔታ ምንድነው? አንደኛ፣ ብዙዎቹ አንድ ጥያቄ ነው የላኩልኝ። ይሄኛው ግን ሁለት ነው። ምንም እንኳን ተያያዥነት ቢኖረውም በጣም ጠቃሚ በሆነ መንገድ ለማስረዳት ይመቻልና ይህንን ጥያቄ ፒክ አድርጌያለሁ። እንግዲህ እነዚህን ጥያቄዎች እኔ ወደ እኔ ጥያቄ ስቀይራቸው የመጀመሪያው ጥያቄ የሰው ልጅ በመፈጠር የእግዚአብሔር ልጅ መባል ይችላል የሚለው ጥያቄ ምን ነበርን የሚለውን ጥያቄ ነው ሞር አጉልቶ የሚያሳየው። ምን ማለት ነው? እኛ አሁን ለምሳሌ አማኞችንን ክርስቲያኖችንን እንበል። ወደ ክርስትናው ከመምጣታችን በፊት ወይም አማኝ ከመሆናችን በፊት ምን ነበርን? ይህንን ማንኛውም ሰው መጠየቅ አለበት ብዬ አስባለሁ። በተለይ አሁን የሆነውን ለማውራት ምናስብ ከሆነ አስቀድመን ምን እንደነበርን ጠንቀቀን ማወቅ ይኖርብናል ብዬ አስባለሁ። ሁለተኛው ጥያቄ ደግሞ የኛ የእግዚአብሔር ልጅነት በአዶፕሽን ያገኘነው ልጅነት ነው የሚል ነው። ይህንን ጥያቄ ደግሞ ወደ እኔ እና አጠር ወዳለ ጥያቄ ሳመጣው ምን ተደረግን የሚለውን ጥያቄ ነው እዚህ ጥያቄ ውስጥ ማየው። እንግዲህ ምን ነበርን እና አሁን ምን ተደርገን ነው ወይም ምን ተደረግን፣ ምን ላይ ነው ያለነው አሁን የሚለውን ጥያቄ የሚያጭር ነው። ከመጀመሪያውን ጀምር። ምን ነበርን የሚለው የተለያዩ የመጽሐፍ ቅዱስ ክፍሎች አሉ በዚህ ዙሪያ ላይ በተለይ የእግዚአብሔር ልጅ መሆናችንን አስረግጠው የሚያበስሩም የሚናገሩም የእግዚአብሔር ልጆች መደረጋችንን ኢንፈሲስ ሰጥተው የሚያወሩ የተለያዩ የመጽሐፍ ቅዱስ ክፍሎች አሉ። ነገር ግን ዛሬ አንድ መጽሐፍ ላይ ትኩረት አድርጌ ነው ማውራት እንፈልገው። እሱም የኤፌሶን መልእክት ነው። በተለይ ምዕራፍ 1 ላይና ምዕራፍ 2 ላይ ትኩረት ሰጥተን ምንነጋገር ይሆናል። አስቀድሜ የኤፌሶን መልእክት ምዕራፍ 2 ቁጥር 1 እስከ 3 ላንብብ። በተለይ ምን ነበር ለሚለው ጥያቄ ምላሽ ስለሚሰጥ
እንዲህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሠራው መንፈስ አለቃ እንደሆነው በአየር ላይ ሥልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። እንግዲህ ይህንን ክፍል ልብ ብላችሁ ካያችሁት በአጭሩ ምን ነበርን የሚለውን ይመልሳል። ወይም ወዳጄ የጠየቀኝ የሰው ልጅ በመፈጠር የእግዚአብሔር ልጅ መባል ይችላል የሚለውን ጥያቄ በአጭሩ የሚመልስ ነው ብዬ ስላሰብኩ ነው ይህንን ጥቅስ ያስቀደምኩት። እንግዲህ በዚህ ክፍል ዝም ብለን በአጭሩ እናስቀምጥ ብንል 4 ነጥቦችን እናገኛለን። የመጀመሪያው ነበርን ነው። የመጀመሪያው ነበርን የሚለው ሙታን ነበርን ነው የሚለው። ስለዚህ ወደዚህ የእግዚአብሔር ልጅ ወደ መሆን ከመምጣታችን በፊት፣ ብርሃን ከማግኘታችን በፊት፣ እውነትን ተረድተን አምነን የክርስቶስ ደቀ መዝሙር ከመሆናችን በፊት ምን ነበርን ብለን ብንጠይቅ የእግዚአብሔር ልጆች አልነበርንም። ስለዚህ የእግዚአብሔር ልጆች ካልነበርን ታዲያ ምን ነበርን ነው ጥያቄው አይደል? ይኸው ሙታን ነበርን ይላል። ሙታን ብቻ አይደለም የሚለው በአለቃ መንፈስ ስር ነው የሚለው አይደል? አለቃ በሆነ አለቃ መንፈስ ስር ነበረን። ይህም አለቃ ግልጽ ነው፣ የዚህ ዓለም ገዢ የሚባለው ክፉ ነው። ስለዚህ እሱ እንደወደደ የሚገዛን የሚያስተዳድረን እና በሱ ፈቃድ ስር የነበርን ነን። ይሄም ብቻ አይደለም፣ እንደ ልቡ የምንባል ነበርን። እንደ ልቡ ማለት ደግሞ እዚሁ ክፍል ላይ ያስቀምጧል። በራሳችንም ፈቃድ ጭምር የወደድነውን እያደረግን ኃጢአት እያደረግን በምኞቶቻችን እየተመላለስን እንኖር ነበርን። አራተኛው ደግሞ የቁጣ ልጆች ነበርን ይላል። ይሄ ደግሞ በጣም ስትሮንግ ነው። ምን ነበርን ቢባል የእግዚአብሔር ልጆች ነበርን አይደለም መልሳችን የቁጣ ልጆች ነበርን ነው። ይሄ የቁጣ ልጆች ስም ሆኖ ከመግባቱ የተነሳ አጨቃጫቂ ነገሮች ቢኖሩትም አንዳንዶች የቁጣ ልጆች ሲል የሰይጣን ልጆች ማለቱ ነው የሚል ትርጓሜ ይሰጣሉ። ሌሎች ደግሞ ከላይ ከተዘረዘሩት ነገሮች አንጻር በኃጢአተኝነት መመላለስ፣ በራስ ምኞት፣ በዚህ በክፉ አለቃ መንፈስ ፈቃድ መመላለስ፣ እነዚህን ስታዩ አጌንስት ክራይስት ወይም ከእግዚአብሔር ሐሳብና እቅድ ውጪ ተቃርኖ ባለመታዘዝ መመላለስ ስለሆነ ለዛ የእግዚአብሔር ቁጣ አለብን። ስለዚህ አት ኤንድ በእነዚህ ነገሮች ምክንያት በእግዚአብሔር ቁጣ ስር ነበርን። ስለዚህ የቁጣ ልጆች ሲል ቁጣ የሚለው የእግዚአብሔርን ቁጣ ለማመልከት ነው የሚሉ አሉ። የዛሬው ትኩረቴ ቁጣ የሚለውን መፍታት ስላልሆነ የተለያዩ ሐሳቦች እንዳሉ ሐሳብ ለማቅረብ ነው ይህንን ያልኳችሁ። በዋናነት ልጆች የሚለው ላይ ነው ትኩረታችን እና እዚህ የቁጣ ልጆች ሲል ባጭሩ የእግዚአብሔር ቅጣት ወይም የእግዚአብሔር ቁጣ ከኛ ከሰራነውና ካደረግነው ነገር አንጻር የሚጠብቀንም እንሁን ወይም ደግሞ በዚህ በጨለማው ገዢ ስር ነበራችሁ የሚለውንም ለመግለጽ የሚሆን የእግዚአብሔር ልጆች ግን አልነበርንም ነው ሐሳቡ። የእግዚአብሔር ልጆች አልነበርንም፣ የቁጣ ልጆች ነበርን ይላል። ኤፌሶን 5:8 ላይ እዚሁ መጽሐፍ ላይ እንደሚናገረው ደግሞ ቀድሞ ጨለማ ነበራችሁ ይላል። ስለዚህ ምን ነበርን? ጨለማ ነበርን፣ የቁጣ ልጆች ነበርን፣ ሙታን ነበርን፣ በዚህ ዓለም ገዢ ፈቃድ ስር ነበርን። በራሳችንም ፈቃድ እንደ ልባችን በኃጢአትና በምኞታችን ተስበን እግዚአብሔርን ስናሳዝን የነበርን ነን። እነዚህን እንዳለ በአንድ ሳጥን ስር ብትከቷቸው የእግዚአብሔር ልጅ መገለጫ አይደለም። አንድ የእግዚአብሔር ልጅ የሆነ ሰው የሚኖረው ሕይወት አይደለም። ስለዚህ የእግዚአብሔር ልጆች አልነበርንም የሚል አንድ መደምደሚያ ማቅረብ እንችላለን። ስለዚህ ምን ነበርን ሲባል ባጭሩ የቁጣ ልጆች ነበርን፣ የክፉ ልጆች ነበርን፣ ከእግዚአብሔር ወገን አልነበርንም፣ ጨለማ ነበርን፣ የዲያብሎስ ምርኮኛ ነበርን፣ በኃጢአት ባርነት ውስጥ የነበርን ባሮች ነበርን ብለን መመለስ እንችላለን። ታዲያ እንደዚህ ከሆነ ምን ተደረግን የሚለው ሁለተኛው ጥያቄ መመለስ ይኖርበታል። ከፍጥረታችን የቁጣ ልጆች ነበርን ከሆነ መደምደሚያው
ሁለተኛው ጥያቄ ታዲያ ምን ተደረግን የሚለው ነው። ይሄ ለብዙ ሰው የሚያሻማ ጥያቄ ነው ብዬ አላስብም። እዚሁ ኤፌሶን መልእክት ላይ ቆም ብለን ስናይ ወደ ኋላ ስንመለስ ምዕራፍ 1 ቁጥር 5 ላይ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። እንግዲህ ይሄም ክፍል እጅግ አጨቃጫቂ ክፍል ነው ከተለያዩ ቴዎሎጂካል ፐርስፔክቲቭስ አንጻር። ግን የኔ ትኩረት ልጆች ልንሆን የሚለው ላይ ነው። ምን ማለት ነው ልጆች ልንሆን የሚለው? ልጆች ልንሆን አስቀድሞ ወሰነን ካለ ልጆች ስለሆንን እያለ አይደለም። አንደኛ ልብ ማለት ያለባችሁ ልጆች ስለነበርን እያለ አይደለም። ልጆች ልንሆን ነው የሚለው። ስለዚህ ልጅ ልንሆን ከተባለ አስቀድሞ ልጅ አልነበርንም እያለ ነው በውስጡ። ስለዚህ አስቀድመን ምን ነበርን? በትክክል ተመልሷል። የቁጣ ልጆች ነበርን። አሁን ልጆች ልንሆን ነው ያለው። ታዲያ ይህ ልጅነት እንደምን ያለ ነው? የብዙዎች ጥያቄ። አጨቃጫቂውም ነገር የተወሰኑ ሰዎችን በዚህ ጉዳይ ላይ ሐሳብ ሲሰጡ ካየሁት ነገር አንጻር እንደምን ያለ ነው ይህ ልጅነት? በጽርኡ ወይም በግሪክ ቋንቋ ማለት ነው እዚህ ክፍል ላይ ልጆች ልንሆን የሚለውን ሁዮቴሲያን ብሎ ነው ያስቀመጠው። ሁዮቴሲያ ከሚል የግሪክ ቃል የተተረጎመ ነው። ይሄ ሁዮቴሲያ የሚለው የግሪክ ቃል ወደ አማርኛ ስናመጣው እንደ ማደጎ ልጅ መቀበል ማለት ነው። ብዙ ጊዜ በተለምዶ የኦሮምኛ ቃል የሆነውን ጉዲፈቻ የሚለውን እንጠቀማለን። ጉዲፈቻ የሚለው ወደ አማርኛ ሲተረጎም ማደጎ፣ የማደጎ ልጅ የሚል ትርጉሞች ይኖሩታል። ስለዚህ ይሄ የግሪኩ ሁዮቴሲያ የሚለው ቃል ቀጥተኛ ትርጉሙ ጉዲፈቻ ወይም የማደጎ ልጅ አድርጎ መቀበል ማለት ነው። እንደዛ ከሆነ ጳውሎስ በዚህ በኤፌሶን ምዕራፍ 1 ቁጥር 5 ላይ ያወራ ያለው ምን ተደረግን ለሚለው ጥያቄ ምላሽ የሚሰጥ ነው። ስለዚህ ምንድነው የተደረግነው ለሚለው ጥያቄ በአጭሩ ሁዮቴሲያን የተደረግነው ነው። ይህንን ለመረዳት በዘመኑ ቃሉ እንዴት በጥቅም ይውል ነበረ የሚለውን መረዳት ያስፈልጋል። በተለይ በዚህ ይህ መልእክት በተጻፈበት ጊዜ በግሪኮ ሮማን ባህል መሰረት ይህ ቃል በጥቅም ላይ ይውል የነበረው ለሶስት ዋና ዋና ጉዳዮች ነው። የመጀመሪያው የራስ ያልሆነ ልጅ በህጋዊ መንገድ ልጅ አድርጎ መውሰድን ለማመልከት በጥቅም ይውል ነበረ። አንድ ሰው የራሱ ያልሆነ ልጅ የራሱ አድርጎ ሙሉ ለሙሉ እንደ ልጁ አድርጎ ወስዶ ውርስም ተካፋይ ሆኖ ማለት ነው ልጅ ይሆናል። ስለዚህ ለዛ ሰው ልጅ ይሆናል፣ ያም ሰው አባት ይሆነዋል፣ የዛ ልጅ ነው። ከዛ በኋላ ህጋዊ በሆነ መንገድ ነው ይሄ ነገር የሚፈጸመው። ሁዮቴሲያ የሚለው ቃል ለዚህ ጥቅም ይውል ነበር። ሁለተኛው ደግሞ በእድሜ ከፍ ያለ ሰው የቤተሰብ አካል ተደርጎ መቀበልም ይሄንን ቃል ወይም ደግሞ ይሄ አዶፕሽን ወይም ጉዲፈቻ የምንለው ማለት ነው በእድሜ ትንሽ ለሆነ ብቻ ሳይሆን አዋቂ የሆነም ትልቅ ሰውም እሱ ፈቅዶ ያኛውም ደግሞ ቤተሰብ አድርጎ ለመቀበል ፈቃደኛ የሆነውም ሰው ፈቃድ ታይቶ በሁለቱ መካከል ህጋዊ በሆነ መንገድ ቤተሰብ ይሆናል፣ የቤተሰብ አባል ይሆናል። ውርስም ካለ ወራሽ ነው፣ እንደ ልጅ ይወሰዳል። ስለዚህ ምንም አሻሚ ነገር አይደለም። በዛ ዘመን በግሪኮ ሮማን ዘመን ይሄንን ቃል ለዚህ ዓላማ በጥቅም ላይ ይውል ነበር። ሌላኛው በጣም የሚያስገርመው ግን በባርነት ስር የነበረ ሰው ነፃ እንዲወጣ በማድረግ በሚዋጀው ሰው ጥላ ውስጥ መሆንንም ለማመልከት ይህ ቃል በጥቅም ላይ ይውል ነበረ። አንድ ሰው ለምሳሌ በባርነት ስር ነበረ እንበል። ሌላኛው እንግዲህ እንደ አባት ለመሆን ወይም ደግሞ የዚህ በባርነት ስር ያለውን ሰው እንደ ልጅ አድርጎ ለመውሰድ የሚመጣው አካል ነፃ አድርጎ ዋጋ ከፍሎም ሊሆን ይችላል። በተለያየ መንገድ ያንን ሰው ከባርነት ነፃ አድርጎ በሱ ከለላ ስር በሱ ጥላ ስር ሲያደርገው ልጅ አድርጎ ወሰደው ማለት ነው። ስለዚህ ውርስም ይካፈላል። ልጆች ካሉም ከልጆች ጋር እኩል መብት ይኖረዋል። ይሄ ቃል ብዙ ጊዜ ለእንደዚህ አይነት ዓላማ ይውል ነበረ። የግሪኩ ሁዮቴሲያ የሚለው ቃል ማለት ነው። ጳውሎስ ይህንን ቃል ያለምንም ምክንያት አልተጠቀመው። በጳውሎስ መሰረት የእኛ ልጅነት ወይም ደግሞ እኛ የእግዚአብሔር ልጆች ነን የሚልበት ሐሳብ ተደርገን ነው። እዚህ ጋር ነው ልብ ማለት ያለብን።
ምንድነው የሆነው ከተባለ ልጆች ተደርገን ነው። ልጆች ስለነበርን አይደለም እግዚአብሔር የተቀበለን። የሆነው ምንድነው? ሙታን ነበርን፣ በበደልና በኃጢአታችን ሙታን ነበርን፣ የቁጣ ልጆች ነበርን፣ ጨለማ ነበርን። እግዚአብሔር አንድያ ልጁን ስጦታ ሰጠን። አንድያ ልጁ ቤዛ ሆነን መስዋዕት ሆኖ እኛን ከታሰርንበት ባርነት ወይም ከኃጢአት ባርነት ዋጋ ከፍሎ የራሱ አደረገን፣ ልጆቹ አደረገን። ስለዚህ ልጆች ተደርገን ነው። ይሄ ልጆች ተደርገን ነው ማለት ምን ማለት ነው? እግዚአብሔር ዋጋ ከፍሎ የራሱ ልጆች እንድንሆን አድርጎን ነው። ልጆች ስለነበረን አይደለም። ስለዚህ እንደው የኦሮምኛው ጉዲፈቻ የሚለው ወይም ደግሞ በአማርኛ ደግሞ የማደጎ ልጅ የሚለው የሚከብድ ከሆነ ሐሳቡ በደንብ ማግኘት ያስፈልጋል። ሐሳቡ አንድ የራስ ያልነበረን ነገር የራስ አድርጎ ከዛ በኋላ ሙሉ መብት፣ ወራሽነት፣ ልጅነትን ማቀዳጀት ስጦታ ነው። ይሄ እንደውም የእግዚአብሔርን ጸጋ የሚያሳይ ነው። እዚሁ ኤፌሶንም ላይ ሲናገር ይህን ያደረገው የጸጋው ባለጠግነት ይመሰገን ዘንድ ነው የሚለው። በዚህ ምክንያት እግዚአብሔርን ልናመሰግነው እንጂ ልጅነታችንን ልንጠይቅ አይገባም። አዎ የእግዚአብሔር ልጆች ነን፣ የእግዚአብሔር ልጆች ነን። እንዴት ነው የእግዚአብሔር ልጆች የሆነው? በጉዲፈቻ ነው። እንዴት ነው የእግዚአብሔር ልጆች የሆነው? በአዶፕሽን ነው። ሁሉም የእንግሊዝኛ ትርጉሞች አዶፕሽን ነው የሚሉት። ይሄ በአዶፕሽን ነው ማለት ምን ማለት ነው? ደጋግሜ እየተናገርኩ እንዳለሁት የመጀመሪያውንም ነጥብ የሶስተኛውንም ነጥብ ብትወስዱት የራስ ያልሆነን ልጅ በህጋዊ መንገድ ልጅ አድርጎ መውሰድ ነው። እግዚአብሔር እንደዛ ነው ያደረገው። እንደዛ ነው ያደረገው። እኛ በዚህ ዓለም ገዢ ስር ነበርን። እኛ በኃጢአት ባርነት ስር ነበርን። አንድያ ልጁን ሰጥቶ በክርስቶስ ኢየሱስ በኩል በማመን በእምነት የእሱ ልጆች እንድንሆን አደረገን። ስለዚህ ልጅ ተደርገን ነው። ይሄንን በደንብ የሚያስረዳው አንደኛ ላይ የመለስኩት ጥያቄ ነው፣ ማን ነበርን የሚለው። ስለዚህ ማን እንደነበርን ካወቅን አሁን እንዴት ሆንን የሚለውን መረዳት አይከብደንም። የቁጣ ልጆች ከነበርን ታዲያ እንዴት የእግዚአብሔር ልጆች ሆነን ከተባለ እግዚአብሔር ልጆቹ አድርጎ ተቀብሎን ነው። እንዴት? በክርስቶስ በኩል ኢየሱስ ክርስቶስ በሰራው ስራ በኩል ልጆቹ አድርጎ ተቀብሎን ነው። ይሄ ቃል ይሄ ሆዮቴሲያ የሚለው ቃል ወይም አዶፕሽን ጉዲፈቻ የሚለው ቃል በአማርኛ ብዙ ጊዜ በተለመደው ቃል ማደጎ የሚለው ቃል የአዲስ ኪዳን መጽሐፍ ቅዱስ ትርጉሞች ውስጥ በዚህ መንገድ ተተርጉሞ አልተቀመጠም። ቢቀመጥ መልካም ነበር ብዬ አስባለሁ። ይህ ቃል ጳውሎስ ነው አዲስ ኪዳን ላይ የተጠቀመው ጳውሎስ ብቻ ነው። ጳውሎስ ብቻ ደግሞ መሆኑ ሳይሆን ሮሜ፣ ገላትያና ኤፌሶን ውስጥ ብቻ ነው የተጠቀመው። እሱንም ወደ 5 ጊዜ ብቻ ነው። ስለዚህ ይህ ቃል መጽሐፍ ቅዱስ ውስጥ የምታገኙት 5 ጊዜ ነው። 5ቱንም የተጠቀመው ጳውሎስ ነው። 5ቱንም ለተመሳሳይ ሐሳብ ነው የተጠቀመው። ለምሳሌ መጀመሪያ የተጠቀመው ሮሜ ምዕራፍ 8:15 ላይ ያለውን እኔ አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና ይላል። እንግዲህ የልጅነትን መንፈስ ተቀበላችሁ ይላል። እዚህ ጋር የልጅነትን የሚለው አዶፕሽን ነው። ሁዮቶሲያ የሚለውን ቃል ነው የሚጠቀመው። ስለዚህ የማደጎ ልጅ የሚል ትርጉም ነው ያለው። ጉዲፈቻ የሚል ትርጉም ነው ያለው ቀጥተኛ ትርጉሙን ስንወስድ። ክፍሉም ላይ ሄዳችሁ ስታዩ ደግሞ ዘይቤያዊ የሆነ ትርጓሜ የሚፈጥር አይነት ነገር አይደለም ያለው። እዚሁ ሮሜ ምዕራፍ 8 ቁጥር 23 ላይ ሄዳችሁ ብታዩ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን ይላል። ቤዛ የሆነውን ልጅነት እየተጠባበቅን። ልጅነት የሚለው ቃል ሁዮቴሲያ ነው ወይም ጉዲፈቻ የማደጎ ልጅ አዶፕሽን የሚለው ነው። እዚህም ክፍል ላይ በጥቅም ላይ የዋለው ሮሜ ምዕራፍ 9:4 ላይ ስለ እስራኤላውያን ሲያወራ እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግ መሰጠትም፣ የመቅደስም ስርዓት፣ የተስፋውም ቃላት ለእነርሱ ናቸውና ይላል። ለእስራኤላውያን ራሱ ሲናገር የጉዲፈቻ ልጅ አዶፕሽን ነው እያወራ ያለው። እንዴት ብትሉ በኪዳን ነው እነሱ አይደል። እግዚአብሔር በፍጥረታቸው የእግዚአብሔር ልጆች ስለነበሩ አይደለም፣ አህዛቦች ናቸው። ከመጀመሪያው አህዛቦች ናቸው። ነገር ግን
እግዚአብሔር በኪዳን ልጆቹ አደረጋቸው አይደል? ስለዚህ ምንድነው ያደረጋቸው? አዶፕት ነው ያደረጋቸው። ወደ ራሱ ነው የሳባቸው፣ ወደ ራሱ ነው ያስገባቸው። ወራሽ እንዲሆኑ ስልጣን ነው የሰጣቸው። አስቀድመው ምን ነበሩ? አስቀድመውማ ጨለማ ነበሩ፣ ሙታን ነበሩ፣ የቁጣ ልጆች ነበሩ። እግዚአብሔር ግን በኪዳን ልጆቹ አደረጋቸው። እኛ ደግሞ በክርስቶስ ኢየሱስ ክርስቶስ በማመን በእምነት እግዚአብሔር ልጆቹ እንድንሆን አንድያ ልጁን ስጦታ አድርጎ ሰጥቶናል። ስለዚህ የስጦታ ውጤት ነው። ልጅነት የስጦታ ውጤት ነው። እግዚአብሔር የከፈለው ዋጋ፣ እግዚአብሔር አንድያ ልጁን የሰጠበት የሱ ውጤት ነው። እንደ ቀላል የሚታይ ነገር አይደለም። ደም የፈሰሰበት ኢየሱስ ክርስቶስ በመስቀል ላይ የዋለበት ታላቅ በረከት ነው ልጅነትና እንደ ቀላል ልናየው አይገባም። ገላትያ ምዕራፍ 4 ቁጥር 5 ላይም እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ይላል። እንደ ልጆች እንሆን ዘንድ የሚለውን እዚህም ጋር ሁዮቴሲያ የሚለውን የግሪክ ቃል ነው የሚጠቀመው። እንግዲህ ልጆች ስለነበርን አይደለም የሚለው እንደ ልጆች እንሆን ዘንድ። እዚህ ጋር ደግሞ ሞር ክሊር ነው፣ እንደው እንደ ልጆች እንሆን ዘንድ ነው የሚለው። ስለዚህ እግዚአብሔር ራሱ ይህን ስጦታ የሰጠን አንድያ ልጁን አሳልፎ የሰጠን እንደ ልጆች እንድንሆን፣ የጉዲፈቻ ልጆች እንድንሆን፣ የእግዚአብሔር ልጆች ተብለን የጠራ ነው በዛ መንገድ ነው። ይሄ እኮ እጅግ ደስ የሚያሰኝ ነገር ነው። በትርጉም ደረጃ ብንወስዶ ራሱ የድርጊቱ ትርጓሜ ውጤቱ እጅግ የሚያስደስት ነው። የጉዲፈቻ ልጅ ነው ማለት እኮ በመጀመሪያ ወላጆቹ አልታወቁም፣ ወይም ትክክለኛ ወላጆቹ እነማን እንደሆኑ አልታወቀም። ቢታወቅም እንኳን ወላጅ የሆኑት የእሱ ወላጆች እሱን ማሳደግ እሱን ማውረስ ያልቻሉ በመሆናቸው ምክንያት የተሻለ አቅም ያለው ማሳደግ የሚችል ከውርሱ ማካፈል የሚችል በህጋዊ መንገድ ሪስፖንሲቢሊቲ ተጠያቂነት ያለበት ሰው ነው ልጅ አድርጎ የሚወስደው አይደል እንዴ? እግዚአብሔርን ደግሞ አስቡት፣ የሰማይና የምድር ፈጣሪ ተጥለን አገኘን እና አላለፈንም። ክብር ለስሙ ይሁን። የጸጋው ክብር ይመሰገን ዘንድ ነው። አያችሁ፣ የእግዚአብሔር ስም የተመሰገነ ይሁን። ተጥለን አገኘን። ከዛ በኋላ አንድያ ልጁን መስዋዕት አደረገ። በእሱ በኩል ልጆች ተብለን እንድንጠራ አደረገ። ይሄ እጅግ የሚያስደስት ነገር ነው እና ልጆች ነን ወይ? አዎ 100% የእግዚአብሔር ልጆች ነን። ይሄ ልጅነት ግን እንዴት ነው የተገኘው ከተባለ ልክ ኢየሱስ ክርስቶስ የባህሪ ልጅ እንደሆነው እኛም ከእግዚአብሔር የባህሪ ልጆች ሆነን አይደለም፣ የጸጋ ውጤት ነው። ለዛ ነው የኛ ልጅነት የጸጋ ልጅነት ነው የምንለው። በተለይ በዚህ በስልታዊ ነገረ መለኮት ብትሄዱ የባህሪ ልጅና የጸጋ ልጅ ብለው በደንብ ያስረዱታል። ለዚህም የጳውሎስ ፈቃዱን መጽሐፍ የእግዚአብሔር ልጅ የሚለውን ሪከመንድ አደርጋለሁ። በተለይ 9ኛው ምዕራፍ በደንብ ይህንን ነገር ያብራራዋል። እንደውም እሱ መጽሐፍ ቅዱሳዊ ትንታኔ ነው የሚሰጠው። ስለዚህ እሱን ምዕራፍ ትንሽ ነው፣ ወደ 22 ወይ 23 ገጽ ገደማ ነው የሚሆነው። ገብታችሁ ብታነቡት በዚህ ጉዳይ ላይ በጣም ዲቴል የሆነ ነገር ያቀርባል እና ምንም አሻሚ ነገር አይደለም። የኛ እንደ ጌታችን እንደ ኢየሱስ ክርስቶስ አንዳንዶች ይህንን ትምህርት ራሱ እኛ የማደጎ ልጆች አይደለንም ብለው አድምተው የሚያስተምሩ ሰዎች ከጀርባ የኛ ልጅነት እንደ ኢየሱስ ክርስቶስ ያለ ነው እና ምንም ልዩነት የለም በእኛና በኢየሱስ ክርስቶስ መካከል ባለው ልጅነት ላይ ምንም ልዩነት የለም የሚሉ ሰዎች ናቸው ይህንን ሐሳብ ብዙ ጊዜ ሲያንሸራሽሩ የምመለከተው። ነገር ግን ይህ ስህተት ነው። አይገናኝም። ኮምፕሊት ላይ አይገናኝም። የጌታችን የኢየሱስ ክርስቶስ ልጅነት የባህሪ ልጅነት ነው። ከአብ አንሶ አይደለም ልጅ የሆነው እሱ። የእሱ ልጅነት የባህሪ ልጅነት ነው። የእኛ ልጅነት ግን እግዚአብሔር ጸጋውን፣ ስጦታውን፣ ምሕረቱን፣ ቸርነቱን አብዝቶልን ያገኘነው የጸጋ ውጤት የሆነ ልጅነት ነው። ስለዚህ አዶፕት ነው የተደረግነው። ወደ እግዚአብሔር ልጅነት ነው የተጨመርነው። አስቀድሞ ልጆች ነበርን? አልነበርንም። አስቀድመን የእግዚአብሔር ልጆች ካልነበርን ታዲያ እንዴት የእግዚአብሔር ልጆች ሆነን? በአዶፕሽን ካልሆነ በስተቀር ምን ማለት ነው? እግዚአብሔር ልጆች አድርጎ ቆጥሮን የእርሱ ልጆች ከዛ በኋላ ደግሞ ወራሽ አድርጎን ካልሆነ በስተቀር አስቀድሞ ልጆች ካልነበርን እንዴት ነው የእግዚአብሔር ልጅ ሆነው? ታዲያ ሌላም ሁለተኛ ምላሽ የለውም። ወይ ከቤተሰብ ተወልዶ ነው አንድ ሰው ልጅ የሚሆነው፣ ወይ ደግሞ በአዶፕሽን ነው፣ በጉዲፈቻ ነው ልጅ የሚሆነው። እኛ አስቀድመን ከእግዚአብሔር ወገን አልነበርንም። አሁን ግን ወገን ሆነናል። እንዴት? እግዚአብሔር በልጁ በክርስቶስ በኩል አዶፕት ስላደረገን።
ይሄ እጅግ የሚያጨቃጭቅ ሐሳብ ነው ብዬ አላስብም። ይህንን ቃል ይሄ ሁዮቴሲያ የሚለውን ቃል በደንብ በተረዳን ቁጥር የጉዲፈቻ አዶፕሽን የሚል ትርጉም እንዳለው በደንብ በተረዳን ቁጥር የሚያከራክር ሐሳብ ሆኖ አይመጣም። ብዙ ማብራሪያዎችን ለማየት ራሱ ሞክሬ ነበረ። አሻሚ ሐሳብ ራሱ አይደለም፣ ለክርክር የሚቀርብ ለዲቤት የሚቀርብ ራሱ ጉዳይ አይደለም። እንደውም የዮሐንስ መልእክት ምዕራፍ 1 ቁጥር 12 ምንድን ነው የሚናገረው? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው አይደል? አያችሁ፣ ለተቀበሉት ሁሉ ግን ነው የሚለው። ከዛስ በስሙ ለሚያምኑት የእግዚአብሔር ልጆች ምን ይሉ ዘንድ? ይሆኑ ዘንድ። የእግዚአብሔር ልጆች መሆን ሆነን ነው። አያችሁ፣ ማለት የእግዚአብሔር ልጆች ስለነበርን ሳይሆን ተደርገን ነው። የእግዚአብሔር ልጆች የተደረግነው ደግሞ እንዴት ነው? እግዚአብሔር ወደሱ ስለሳበን ነው። ይህንን ነው አዶፕሽን የሚለው እንጂ ሌላ የሚያደናግር ነገር የለውም። ክብር ምስጋና ለእርሱ ይሁን። የጸጋው ባለጠግነት ይመሰገን ዘንድ ስለሆነ ጸጋውን እያመሰገንን እግዚአብሔርን እየባረክን አንድያ ልጁን ሰጥቶ የራሱ ስላደረገን ክብር ምስጋና ለእርሱ እየሰጠን እንኖራለን። የእግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ልጆች ነን። በብድሜ የተናገርኩትን ልድገምላችሁ። ይሄ ቪዲዮ ሲያልቅ ምናልባት ወደ መጽሐፍ ቅዱስ ጥናትም መሄድ ከፈለጋችሁም ወደ ጸሎትም መሄድ ከፈለጋችሁ ዲስክሪፕሽን ላይ ያለውን ሁለትነን እንኪያስ በመካከል ምን ሆነ? እግዚአብሔር አንድያ ልጁን ላከና ከዛ ከወደቅንበት ተቤዠን። ቤዛ ታዳምን። ስለዚህ በቤዛ አናምንም እንዴ? ቤዛ ማለት እኮ አይደል የራስ ያልሆነን አይደል ዋጋ ከፍሎ የራስ ማድረግ አይደል? እንደዛ ነው እኮ ያደረገን። እንደዛ ነው ያደረገን እኮ ጌታችን ኢየሱስ ክርስቶስ። እንደዛ ነው ያደረገን። ክብር ምስጋና ለእሱ ይሁን፣ ለእግዚአብሔር ይሁን። ይሄ ማለት ወዳጄ እንደጠየቀው በኤደን ገነት ውስጥ እግዚአብሔር የፈጠረው የቁጣ ልጅ ነው ማለት አይደለም። እንደዛ ማንም ያለ የለም። እንደዛ የሚል ትምህርትም የለም። እንደዛ የሚል የለም። እግዚአብሔር ሰው ነው የፈጠረው፣ የቁጣ ልጅ አይደለም የፈጠረው። ሰው ነው የፈጠረው። ያንንም ሰው ደግሞ በፐርፐዝ ነው የፈጠረው፣ በዓላማ ነው የፈጠረው። ከዛ በኋላ ያንን ዓላማ የሰው ልጅ ተላለፈ። ከዛ በኋላ የቁጣ ልጅ ሆነ ማለት ነው። ደረስት ፍጥረት በሞላው የቁጣ ልጅ ሆነ። ስለዚህ ከዚህ ሊያመልጥ የሚችል የለም። የቁጣ ልጅ ከመሆን የሚያመልጥ የለም በምንም ተአምር። እንትኖቹ ቢቀያየሩም ማለት ነው። እንዴት ነው የሚኮነው? የቁጣ ልጅ እንዴት ነው የሚኮነው? መቼ ነው የሚኮነው? ከአዳም በደም እንደሚተላለፍ እየተወላለድን ስንሄድ ነው የሚኮነው ወይስ የሰው ልጅ ለአቅመ ኮንሽስ ሲሆን ወይም ኮንሽስነሱ ሬዲ ሲሆን ነው ይሄ የሚሆነው? እሱ ራሱን የቻለ በጣም ዲፕ እና ዲቴል እንትን አለው። መረዳትና ክርክሮች የሚያስነሱ ነገሮች አሉት። የቱ ጋር ነው እንዴት ነው የሚለው ማለት ነው። ግን በቃ የሰው ልጅ በመውደቁ ምክንያት ሁሉ ለዛ እጃቸውን ሰጥተዋል። እዚህ እያወራን ያለ ነው ስለኛ ነው። እኛ ሁላችን ከፍጥረታችን የቁጣ ልጆች ነን ነው እንጂ ስለ አዳም አይደለም እያወራን ያለ ነው። ጥሩ ነው። እንደዚህ ስትጠይቁ አያችሁ፣ እኔም እናገራለሁ፣ ታናግሩኛላችሁ፣ እናንተንም ኮረኩራችኋለሁ፣ ለጥያቄ አነሳሳችኋለሁ። እስራኤል በኪዳን የእግዚአብሔር ልጅ ናቸው ማለት ከዛ በኋላ ከኪዳኑ ወጥተዋል ወይስ አልወጡም ነው? ቀጥሉ። እስራኤላውያን የኪዳን ልጆች በኪዳን የእግዚአብሔር ልጆች ተብለዋል አይደል? ከዛ በኋላ ባለመታዘዛቸው ጠንቅ አይልም። ባለመታዘዛቸው ጠንቅ ደግሞ ይሄን ነው እኔም ብዙ ጊዜ የምናገረውም ይሄን ነው። እግዚአብሔር ነገሩን ሁሉ ጨርሶ ቴብል ላይ አስቀምጧል። ትበላላችሁ ወይስ አትበሉ? ድነትም ይሄ ነው። እኔ መጽሐፍ ቅዱስ በደንብ ያስረዳኝ። ድነትም ይሄ ነው። ድነትም ይሄ ነው ማለት ከእግዚአብሔር ምንም ነገር የለም ማለት እኛ በምናደርገው ነገር ውስጥ እግዚአብሔርን አይመለከተውም ማለት። ለምሳሌ እስራኤል በእግዚአብሔር ላይ ስታመጽ እግዚአብሔር አይደለም ተጠያቂው፣ ራሷ ናት፣ እስራኤል ናት። እግዚአብሔር አስቀድሞ ሁሉንም ነገር አቅርቧል፣ ኪዳኑን አቅርቧል፣
ስርዓቱን አቅርቧል፣ ሁሉንም ነገር አቅርቧል። በዛ መሰረት እየታዘዘች መኖር ብቻ ነበር የሚጠበቅባት። ክርስቲያንም ይሄ ነው። በክርስቶስ ኢየሱስ የተሰጠንን መዳን ይህንን ነው የሚጠይቀው። እግዚአብሔር ነው ስራችንን ይሰራለን። እግዚአብሔር ነው ድነትን ያዘጋጀልን። እኛ በእርሱ አምነን እርሱን እየታዘዝን እንድንኖር ግን ይጠበቅብናል። አዲስ ኪዳን ይህንን ነው የሚያስተምረን። ስለዚህ እስራኤልም ኪዳኑን ባለመጠበቋ ምክንያት፣ ኪዳን እኮ የሚጠበቅ ነው አይደል? ባለመጠበቋ ምክንያት ተላልፋ ተሰጠች እኮ አይደል? አንዴ ለአሶር፣ አንዴ ለባቢሎን በ722 ዓመተ ዓለም ቅድመ ክርስቶስ ጀምሮ እስከ 585 ኦር 86 ዓመተ ዓለም ከክርስቶስ ቅድመ ክርስቶስ በነበረው ጊዜ ውስጥ የሰሜንና የደቡብ እስራኤል ክፍሎች ወይም ደግሞ እስራኤልና ይሁዳ ማለት ነው፣ 10ሩ በሰሜን 2ቱ በደቡብ እንዳለ ተከፋፍሎ አስቀድሞ አሶር የወሰደው ሰሜኑን ነው። በኋላ ላይ ደግሞ ባቢሎን ደግሞ ደቡቡን፣ ሁለቱን ይሁዳንና ቤንያምን ማለት ነው፣ ቤተ መቅደሱ ያለበትን ይሁዳን ማለት ነው፣ ሁለቱን ምርኮ አድርጎ ወሰደ አይደል? ለምን? እግዚአብሔር እንዲሄዱ ስለፈለገ ነው? አይደለም። ባለመታዘዛቸው ጠንቅ ነው ያ የሆነ። ከዛ በኋላም ከባርነትም ቢመለሱም ሙሉ ለሙሉ ህዝቡ አልተመለሰም። የሄደውም ደግሞ ዲያስፖራ የሆነውም ደግሞ እስራኤል ተዳቅሎ ከአሕዛብ ጋር ተዋህዶ እዛ እጅግ አስቸጋሪ ስለነበረ ነው። በሰማሪያ እንኳን ሊያልፍ ግድ አለበት የሚለው እኮ ሰማሪያ እኮ እስራኤል ነው፣ ግን በሰሜኑ አያልፉም ነበረ ደቡቦች። ምክንያቱም የሰሜኑ ተቀላቅሎ እዛ አምጿል፣ ተዋህዷል፣ ፒውር እስራኤል አይደለም ብለው ስለሚያምኑ ነው ደቡቦቹ። ከቢንያም ወገን ነኝ ከይሁዳ ወገን ነኝ እኮ ማለት እኮ ትምክህት የሆነው ለዚህ ነው። ያልተቀላቀለው ያልተዳቀለው እንደማለትም ነው። እኛ ፒውር እስራኤል ነን፣ ፒውር ጄው ነን ነው ሌላኛው ትርጉሙ። እና ግን መጽሐፍ ቅዱሳችሁን በደንብ ብታጠኑ ዕዝራም ላይ እንደሚናገረው ምንም እንኳን ሁለተኛው ቤተ መቅደስ ማለት ነው ከተሰራ በኋላ በ3 ዙር ነው የተመለሱት። በነ ዕዝራ፣ በነ ሐጌ፣ በነ ነህምያ በ3 ዙር ነው የተመለሱት። እና ከተመለሱ በኋላ አዲሱ ትውልድ ደስ ቢለውም ቀድሞ ግን የቀድሞውን ክብር ያየ ትውልድ ግን እግዚአብሔር ያንን ክብር እንዳልመለሰላቸው ግን አይተው ነበረ። ስለዚህ ለቅሶ ሆኖ ነበር። ያ ክብር የሚመለሰው በጌታችን በኢየሱስ ክርስቶስ ብቻ ስለሆነ ማለት ነው። ስለዚህ አያችሁ ይሄ መሆን ነበረበት። በጌታችን በኢየሱስ ክርስቶስ ነው እግዚአብሔር የታረቀን። እኛን ብቻ አይደለም እስራኤልን የሚሆን ማንንም እግዚአብሔር ካሁን በኋላ የሚታረቀው በጌታ በኢየሱስ ክርስቶስ በማመን በኩል ነው። ካበዛሁት ይቅርታ፣ ምህረት ታደርጉልኛላችሁ ማለት ነው። ልጅነታቸውን አጥተውታል ማለት ነው ወይ? አዎ፣ እኔ በዛ አምናለሁ። ይሄ ማለት የእግዚአብሔርን ኪዳን አጥተዋል ማለት አይደለም። የእግዚአብሔር ኪዳን እንዳልኳችሁ ሁሌ አቬለብል ነው፣ ሁሌ አለ። ልክ መዳን ለእኛ ሁሌ አቬለብል እንደሆነው ማለት ነው። መዳን አሁን አለ አይደል? ሰው ግን ከዚህ ድነት ግን በመካድ ፊቱን ሊያዞር ይችላል። አልዳነም ነበረ መጀመሪያ አይልም መጽሐፍ ቅዱስ። እንደዛ የሚል ትምህርት የለውም። የሰው ልጅ በጌታችን በኢየሱስ ክርስቶስ አምኖ በዳነበት ቅጽበት በእግዚአብሔር የድነት መንገድ ውስጥ ጉዞ ይጀምራል። በኋላ ላይ ልክ ዕብራውያን እንደሚያስረዳው አይ የገባኝ እውነት ብርሃን ነው ያልኩት ብርሃን አይደለም፣ ያ አጥቦኝ የነበረው ደም እርኩስ ነው፣ ንጹህ አይደለም። እኔን ለማንጻት የፈሰሰ ደም መስሎ የነበረ ግን እርኩስ ነው ብሎ ቢቆጥር ማለት ነው። እንደዛ ነው የሚለው አይደል? የተቀደሰበትን ደም እንደ እርኩስ ነገር የቆጠረ ማለት እንደዛ እኮ ነው። ቀድሞ ተቀድሶበታል፣ ቀድሞ ታጥቦበታል፣ ቀድሞ እኮ ነጽቶበታል። ንጹህ ሆኖ ሃሌሉያ ብሎ ሲዘምር ነበር። አይ አልነጻም፣ መጀመሪያም አልታጠበም እንዳትሉ የተቀደሰበትን የነጻበትን ደም ነው። ከዛ በኋላ ግን ሲቆይ ያኔ እኮ አንጽቶኝ አጥቦኝ የነበረው ደም እርኩስ ነው ይላል ማለት ነው። ምን ማለት ነው? ደሙን ይክዳል፣ የታጠበበትን ይክዳል ማለት ነው። ስለዚህ ዲናይ ሲያደርግ ማለት አይሁድም ይሁን ማንም ይሁን ማለት ነው። ዲናይ ሲያደርግ ከእግዚአብሔር መስመር ይወጣል። ለሚመለሱ ደግሞ እግዚአብሔር ቅርብ ነው፣ ይመለሳል። ምክንያቱም ኪዳኑ ስላለ ማለት ነው። የእግዚአብሔር ኪዳን ስላለ ይህንን ይመስላል። ቴንኪዩ ኤርሚሻ፣ እግዚአብሔር ያክብረልኝ።
ለመኖሩ ምን ማረጋገጫ አለ የሚለው ስለምን እንደሆነ አምሶሪ ሚሳርግ ያለው እንግዲህ ወይ ሳወራ ሊሆን ይችላል። ከንግግሬ ቀንጨብ አድርገህ የጠየቅከኝ ስለምን እንደሆነ እርግጠኛ መሆን አልችልም። ደግመህ ብታስረዳኝ። የዕብራውያን ማብራሪያ የት ይገኛል? አምናት ሹር የት እንደሚገኝ እንዴ የራስህ መጽሐፍ የት እንደሚገኝ አታውቅም እንዴ? እንዳትሉኝ፣ እንዳትስቁብኝ። እውነት ለመናገር እንግዲህ ውጭ ሀገር ካላችሁ፣ አሜሪካ ካላችሁ አማዞን ላይ አለ። አማዞኖች ለምን እንደሆነ በማላቀው መልኩ ለአሜሪካውን ብቻ ነው እያተሙ ያለው። ለምን እንደሆነ አላውቅም። በደረሰኝ መረጃ መሰረት ካናዳ እንኳን ያሉ መጽሐፉን ማግኘት አልቻሉም። እና አሜሪካ ያላችሁ አማዞን ላይ አለ። ከአማዞን ላይ ኦርደር ማድረግ ትችላላችሁ። ኢሮፕ፣ ካናዳ ሆናችሁ አውስትራሊያ ምናምን ሆናችሁ ብዙ የሚፈልግ ሰው ካለ የተወሰነች እኔን ዋጋ ሊያስከፍለ የሚችል ነገር ቢሆንም በዛ ያለ ሰው የሚፈልግ ካለ ሁሉም ሰው ማግኘት የሚችልበት እንትን ላይ ዌብሳይት ላይ መጫን እችላለሁ። ግን በግዢ ነው፣ ያው በግዢ ነው ልታገኙ የምትችሉት። ኢትዮጵያ ውስጥ እንግዲህ መጽሐፍ መደብሮች እንዳለ ነበር የማውቀው። አሁን ይለቅ አይለቅ አላውቅም። ኃላፊነቱን ወስዶ ያሳትም የነበረው አንድ ወንዴ የሚባል ልጅ ነው። መጽሐፉ እንዳለቀ ነግሮኛል። ሌላ ዙር ለማሳተም ከሮሆቦት ጋር ተነጋግሮ ነበረ። በመካከል ግን እንደጠፋባት ማለት እንዳላሳተሙ መረጃ ደርሶኛል። ስለዚህ እኔ መጽሐፍ ማሳተም እጅግ ውድ ስለሆነ ምንድነው ያደረግኩት? መጽሐፍ መደብር አንድ ወኪል መጽሐፍ መደብር እያሳተመ እንዲሸጥ ነው ያደረግኩት። ምክንያቱም ከምታስቡት በላይ በጣም 1000 መጽሐፍ ለማሳተም እስከ 700,000 ብር ነው አሁን የኔን መጽሐፍ ለማሳተም ማለት እንትን እያልኳችሁ አይደለም። እሺ ምንም አሳትሙ እያልኳችሁ አይደለም፣ እንድታውቁት ነው። ቀላል አይደለም ማሳተም። 700,000 1000 መጽሐፍ ለማሳተም 700,000 ወርዝ ያደርጋል ብዬ አላስብም እውነት ለመናገር። ስለዚህ እንደዛ ከማድረግ እኔ በነፃ በሶፍት ኮፒ ለማህበረሰቡ ባድል ይቀለኛል። እኛ ሀገር ወረቀት ታክስ ይደረጋል። ስለዚህ የወረቀት ዋጋም እጅግ እየናረ ስለሆነ ነው እንደዛ የሆነው። በዛም ምክንያትም 1000 ምናምን ብር ቤት ገብቷል መጽሐፉ። እኔ ሳሳትመው 800 ብር ነበረ የሚሸጠው ራሱ። አሁን 1000 ምናምን ቤት ነው የሚሸጠው አሉ ኢትዮጵያ ውስጥ። እና ያው በእኔ ፈቃድ ነው የሚታተመው ማለት እኔ እናስፈቅደው አንድ ድርጅት፣ እሱንም አንድ ድርጅት ነው ደራሲው መጽሐፍ መደብር የሚባል ነው የሚያሳትመው። ፍላሚንጎ ጋር ነው ያለው። እሱ ጋር ካጣችሁ አልቋል ማለት ነው። ፍላሚንጎ ጋር አንድ የሀያት ሬጀንሲ ፊት ለፊት ወደ ፍላሚንጎ ከስቴዲየም ወደ ፍላሚንጎ እንደታጠፋችሁ የመጀመሪያው አንድ ትልቅ ፎቅ ማለት ነው። እሱ ስር ላይ የደራሲው መጽሐፍ መደብር የሚል አለ። እዛ ከሌለ መጽሐፏ ኢትዮጵያ ውስጥ የለም ማለት ነው። እና እንግዲህ ደግሞ የሚያሳትም ካለ እንትን ኮንታክት ማድረግ ይችላል። እኔን ማሳተምና ማከፋፈል የሚፈልግ እንግዲህ እኔ ሳላውቅ አሳትመውም ከሆነ በመሀል ቤት ሻሻ አድርገውኝም ከሆነ አላውቅም። ኤኒዌይ የኔን መጽሐፍ ለማግኘት ትንሽ እኔ አሁን ሌላ መጽሐፍ እያዘጋጀው ነው። ያኛው አርጅቶብኛል። ሌላ መጽሐፍ እያዘጋጀው ነው። ከቻላችሁ ግን 4ኛውን እትም ብታገኙት በቃ በጣም በጣም ቤስት ነው። 4ኛው እትም 4ኛው እትም በደንብ እንደገና የተወሰኑ ነገሮች አስተካክዬበታለሁ። የተወሰኑ ነገሮች ስላችሁ በጣም ትልቅ ለውጥ ምናምን ሳይሆን የተወሰኑ ማይነር ነገሮች አስተካክዬበታለሁ። ትንሽ ሰብሰብም አድርጌዋለሁ። ሰብሰብ አድርጌዋለሁ ስላችሁ ገጽ የተወሰነ ቀንሻለሁ። ፎንቱን አነስ አድርጌው የተወሰነ ቀነስ አድርጌዋለሁ። እዚህ አሜሪካ የታተመው በጣም በጣም ነው የሚያምረው እና አሜሪካ ያላችሁ አሜሪካ የታተመውም አልቋል። ግን የምትፈልጉ ካላችሁ አሜሪካ ዲስትሪቢዩት ማድረግ እንችላለን እና በጣም በአሪፍ ኳሊቲ ነው። መጽሐፉ ትንሽ ተለቅ ይላል። ያው ቮሊዩሙ ታውቃላችሁ፣ አንብቡኛ አይልም። በጣም በቃ የምትፈልጉት ጉዳይ ኖሯችሁ ለጥናት ብራያን ለማጥናት ካልሆነ ለንባብ ብዙ ልቡ ክፍት ያልሆነ ሰው የሚያነባው አይነት አይደለም። እኔ ደግሞ ትንንሽ መጽሐፍ ስለማልወድ ሳነብም በጣም ተለቅ ያለ መጽሐፍ ስለምመርጥ ነው መሰለኝ ሳላቀው ሰፍቶብኝ ትልቅ መጽሐፍ ሆኗል።
አሁን ደግሞ እየተዘጋጀ ያለው መጽሐፍ ደግሞ ከሱ ራሱ ይተልቃል። ስለዚህ ልባቸውን አስፉና ከሱ ራሱ የሚተልቅ ከ700 እስከ 800 ገጽ ሊሆን የሚችል መጽሐፍ እያዘጋጀን ነው። በኢትዮጵያ የመጀመሪያ የሆነ አንድ መጽሐፍ የተሰራ ነው። ጊዜው ሲደርስ ገና በዝግጅት ላይ ነው። ጊዜው ሲደርስ አሳውቃችኋለሁ። ማለት ከዓመት በላይ ካሁን በኋላ ይፈልጋል። ግን የመጀመሪያ የሆነ ስራ ነው። በጣም በአይነቱ ስፔሻል የሆነ ስራ ነው። በጣም ይዘንላችሁ የምንመጣው ማለት ነው። ለሱም ጸልዩ ዝም ብላችሁ እስቲ እግዚአብሔርን ይረዳን። ዕብራውያንን በተመለከተ እግዚአብሔርን ነው የማመሰግነው። የጸጋው ባለቤት እግዚአብሔር ይመስገን። እኔ ራሱ በዚህ ልክ እሰራለሁ ብዬ አላሰብኩም ነበረ። እግዚአብሔር ስላገዘኝ ግን ትልቅ መጽሐፍ፣ በጣም ትልቅ መጽሐፍ፣ በጣም ለቤተክርስቲያን የሚጠቅም መጽሐፍ የራሴ ስለሆነ ሳይሆን ካነበቡትም ከተጠቀሙትም እንደሰማሁት እኔም ራሱ እንደተጠቀምኩበት ኢትስ ቻሌንጂንግ፣ በጣም ቻሌንጅ ያደርጋል። እኔ ራሱ ቻሌንጅ ተደርጌ የእግዚአብሔር ቃል ስለሆነ የራሴን ራሱ ቅድመ አመለካከት ሼፕ አድርጎ ነው ያለፈው እና እግዚአብሔርን አመሰግናለሁ ስለ ዕብራውያን መጽሐፍ። እንደው በየቦታው በርካሽ አቬለብል ቢሆን በጣም ደስ ይለኝ ነበር። የእውነት ለመናገር አፎርደብል በሆነ ፕራይስ በየቦታው ቢገኝ ደስ ይለኝ ነበር፣ ግን ከኔ ቁጥጥር ውጪ ስለሆነ ነው። እሺ አበዛሁት አይደል? ስለ ራሴ መጽሐፍ ሲሆን ለራሴ አይደለም። ሌሎች ጥያቄ ካላችሁም ትችላላችሁ። አሜን አሜን። ሊዲ አሜን። ቴንክ ዩ አዶኒያስ። ፐርሰናል ጥያቄዎችን እንኳን ተዋቸው፣ ችግር የለውም። የት እንደምኖር ምን እንደምበላ ምናምን ስቀልድ ነው። እንደሱ አይነት ነገሮች ይደፉኝ ለማለት ነው። የታወቀ ቢሆንም ግን እንደዚህ ከላይቭ ፕሮግራሞች ላይ እንደሱ አይነት ነገሮች ይለፉኝ ለማለት ነው። ኦኬ እንግዲህ እንደዛ ከሆነ እግዚአብሔር ያክብርልኝ። ምንም ማስታወቂያ ሳልናገርም ምንም ሳንል ድንገት ገብቼ ግን መጥታችሁ ቁጭ ብላችሁ ስለተማራችሁ እግዚአብሔር ያክብርልኝ። አብረን የእግዚአብሔርን ቃል እንድንነጋገር በር ስለከፈታችሁ እግዚአብሔር ይባርካችሁ። ጥያቄ ስለጠየቃችሁ ማለት ነው። ሌት ሆናችሁ የመጣችሁ ካላችሁ ኔክስት ዊክ ከሰኞ እስከ አርብ ተከታታይ ትምህርት አዘጋጅቻለሁ ነው የሚባለው። እንድትገኙ ፕሮግራም እንድትይዙ ሰዓቱን ኤግዛክት ሰዓቱን በዚህ ሳምንት ውስጥ አንድ ቪዲዮ ሰራላችሁ እና መገኘት የሚችል ሰው እንዲገኝ አደርጋለሁ። እንግዲህ አይ ዊሽ እኔ ኢትዮጵያውያንንም የሚያማከለ ሰዓት ባገኝ ደስ ይለኝ ነበረ። አይ ዶንት ቲንክ እሱ ነገር ለተወሰነ ጊዜ የሚቻል አይመስለኝም። ወደፊት ጌታ ይሰጠኛል። አሁን ግን ኢትዮጵያውያንን የሚያማከለ ሰዓት ማግኘት የምችል አልመሰለኝም። አውል ትራይ የተቻለኝን ነገር ሞክሬ ሰዓቱን አሪፍ ለማድረግ ሞክራለሁ። ከዛ በተረፈ ግን ለሚቀጥለው ሳምንት ግን እንትን አለለም ላይክ ብዙ አልጨነቅም። ትምህርቱን በደንብ አስተምርና የተገኘ ሰው የሚችል ሰው በሰዓቱ መገኘት የሚችል ሰው ማንኛውም ሰው እንዲገኝ እና በዛውም ወደዚህ ወደ ቲክታኩም ለመመለስ ሞራልም ይሆነኛል ብዬ አስባለሁ። በደንብ የተዘጋጀሁበት ትምህርት ስለሆነ እሱን በ5 ቀን ውስጥ እንጨርሰውና ከዛ በኋላ እንዴት እንቀጥላለን በሚለው ላይ እንነጋገራለን። ለውይይት ብዙ ዲቤት ከሆነ ማለት ነው ዲቤት ከሆነ ብዙ ክፍት አይደለሁም። አሁን ገናም ደግሞ እየመጣሁ ነው። እንግዲህ ምን ላይ እንዳላችሁ እራሱ አላውቅም፣ ሙዱ ምን ላይ እንደሆነ። ያው ቲክታክ ላይ ውይይት ያስጀመርነው እኛ ነን፣ ግን ቶሎም ያቋረጥነው እኛ ነን መሰለኝ። እኔና አቡ የሚባል አንድ ኦርቶዶክስ ልጅ ነን መሰለኝ። እንግዲህ ውይይትን እንደዚህ ፎርማል በሆነ መንገድ ያስጀመርነው ብዙ እንትን አይደለም። እንደዚህ ኢንፎርማል የሆኑ እንደዚህ ለምሳሌ ገስት ላይ መጥተው እንደዚህ እየተማማርን የሚደረጉ ውይይቶችን እንቀጥላለን። ግን ይሄ ፎርማሊ
ዲቤቶች ለማድረግ ፈቃደኛ አይደለሁም። ለውይይት ክፍት አድካሚ ነው። ፍሬውን ሳየው እንደነበረኝ ኤክስፒሪየንስ ፍሬውን ሳየው እንትን ነው፣ አድካሚ ነው። ውጤት ተኮር አይደለም። ውጤት ተኮር ሳይሆን እንትን ለቤተ እምነት ጡንቻ ለማሳበጥ የሚደረግ ሽኩቻ ነው። ቀስ እያለን እየተማማረን ግን የምንሄደው ነገር እንደው ብዙ ሰው ባያመጣ እንኳን ብዙ ፍሬ ግን ያመጣል። ያኛው ይሄ ውይይቱ ብዙ ሰው አለው፣ ተረክ ነው የሚልላቸው። በቃ ሞተሬ እንትን ነው፣ እንደውም በተች ነው፣ ተች ስታደርጉት ነው ተረክ የሚለው። ይሄኛው እንደ ድሮ መኪና በቃ አንዴ ፔዳል አንዴ እንትን እየመታችሁ እየደበደባችሁ ተታታታታ እያለም አይነሳም። ግን እንትን ነው ለረዥም ጊዜ ግን ይጠቅማል። ስለዚህ ለጊዜው ባለሁበት አካባቢ ዞን እጀምራለሁ ሰዓቱን በተመለከተ። ከዛ ቀስ እያለ እንዴት እናደርግ በሚለው ዙሪያ ላይ ደግሞ እየተነጋገርን እንሄዳለን እና እንደዛ እናደርጋለን። እንደው እኔ ቢሆንልኝ እንትን ሬጂስተር ተደርጎ ምናምን እኔ እንደዛ በጣም ፎርማል ሰው ስለሆንኩ ቢሳካልኝ የሆነ እንደዚህ በቃ እንደ ትምህርት ቤት ሬጂስተር አድርጎ ሰው በደንብ በቃ ዴዲኬትድ ሆኖ ሲቀር ለምን ቀረህ የሚለው ሰው ኖሮት ምናምን በስነሳ በቃ 10 ከሆነን 10 30 ከሆነን 30 ሰው እንደዚህ በቃ እንትን ብለን ማንቀረ ማንወጣ ማንገባ ተባብለን ሰዓት ፎርም አድርገን እንደዛ አይነት ትምህርት ቢሆን በጣም ደስ ይለኝ ነበረ። ግን ያው ሰው በዛ ልክ ዴዲኬትድ አይደለም። ዋጋ ካላወጣ የሰው ልጅ ዴዲኬትድ አይሆንም። ዋጋ ለከፈለበት ነገር ነው ዴዲኬትድ የሚሆነው እና ሞክሬያለሁ ከዚህ በፊትም እንደዛ ስናርግ ምናምን ብለን ብንሰባሰብ በሞራል ሰው ይሰበሰባል። ዋጋ እስካልከፈለ ድረስ እንደዛ አያደርግም። ዋጋ ደግሞ ማስከፈል ለዚህ ደግሞ ለእኔ አእምሮ ደግሞ ጤናማነት ነው ብዬ አላስብም። አንለስ ሰርቲፋይድ ማትሆኑ ከሆነ ማለት ነው። ሰርቲፋይድ ከሆነ ቫሊዩ ይኖረዋል ወይ ወደዛ እናድግ ይሆናል። ሰርቲፊኬት ያለው በደንብ መጽሐፍ ቅዱሳዊ ጥናት ምናምን እናዘጋጅ ይሆናል። ያኔ ዋጋ ብትከፍሉም ያዋጣል። ካልሆነ ግን ለእንደዚህ አይነት ነገር ሰው ዋጋ መክፈል አለበት ብዬ አላስብም። ዋጋ መክፈል ስላችሁ ይገባችኋል አይደል? ብዙ አይነት ዋጋ መክፈል አለ። የገንዘብ ዋጋ መክፈል አለ፣ የጊዜ የጉልበት ዋጋ መክፈል አለና እንደዛ ነው እንግዲህ። እግዚአብሔር እንደ ዛሬ አይነት ነፃ ጊዜዎችን ካበዛልን እንደዚህ ይከሰታል። አሁን ዛሬ በደንብ ነፃ ጊዜ አግኝቼ ትንሽ ቆየት ማለት የምችልበት ጊዜ ስላገኘሁ ነው። የቀረ ይቀጣ ደስ ይላል። ጆሲ ደስ ብሎኛል ስላየው እና እንደዛ እናደርጋለን። ጌታ ይርዳን። እግዚአብሔር ከረዳን ቀስ እያለን እናዘግማለን ማለት ነው። ስለዚህ ያው ታማኞች ይቀጥላሉ፣ ትምህርት ወዳጆች ይቀጥላሉ። ለዛ ያብቃ። ዛሬ ግን በድንገት መጥቼ አብራችሁን በድንገት ጆይን ስላደረጋችሁ እናንተም ቴንኪው። ጥያቄ ያላችሁ አይመስለኝም ብዙም። የጠየቃችሁኝንም ጥያቄ ያው ይዋጥላችሁ አይዋጥላችሁ ባላቅም አይ ትራይድ ማይ ቤስት። እንግዲህ ተባረኩ። ዛሬ ሰኞ ነው እንዴ? አዎ። ስለዚህ ዛሬ ሳምንት ነው የምንገናኘው ማለት ነው። የዛሬ ሳምንት የምንገናኘው ሰዓቱን አሳውቃችኋለሁ፣ ቪዲዮ ሰራላችኋለሁ። እሺ ዚኬ ቪዲዮ ሰራለሁ። ምናልባት ኢንኬዝ ፎሎ ካላደረጋችሁ ላይደርሳችሁ ይችላል እንጂ ፎሎ ካደረጋችሁኝ ይደርሳችኋል። ቪዲዮ ሰራላችኋለሁ። እንገናኛለን የዛሬ ሳምንት። ሰዓቱን አሳውቃችኋለሁ። ቀን ግን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ነው። ለአንድ ሳምንት ነው። ስለዚህ ወገባችሁን አስራችሁ ለአንድ ሳምንት በተመሳሳይ ሰዓት እንገናኛለን ማለት ነው። ተባረኩ። እንግዲህ እዚህ በእኔ አቆጣጠር ወደ መኝታ ሰዓት እየሄዳችሁ ያላችሁ ሰዎች ካላችሁ መልካም ረፍት ወይም መልካም የእንቅልፍ ጊዜ ይሆንላችሁ። ሌሎቻችሁ ወደ መንጋቱ እየሄደላችሁ ያላችሁ ደግሞ መልካም ንጋት ይሆንላችሁ እላለሁ። ተከናወኑ። ኑሮልኝ